ዛሬ ደግሞ ስለ ካፒታል ማርኬት እንመለከታለን። እንግዲህ በዛሬው ቪዲዮ ስለ ካፒታል ማርኬት ምንነትና የትኞቹ ኢንስትሩመንቶች ካፒታል ማርኬት ላይ ትሬድ ይደረጋሉ የሚለውን እናያለን። ይህንን የተመለከተ አንድ የኤግዚት ኤግዛም ጥያቄ ይዤላችሁ መጥቻለሁ። ይህንንም አብረን እንሰራለን። ወደ ቪዲዮ። የዛሬው ጥያቄያችን the capital market facilitates the trade of dash a short term debit instruments, b government issued currency, c long term financial securities, ዲ ኤቭሪዴይ ጉድስ ኤንድ ሰርቪስስ ነው የሚለን። እንግዲህ ጥያቄውን ከመስራታችን በፊት የካፒታል ማርኬት ወይም ደግሞ የሰነደ መዋለ ንዋይ ገበያ ማለት ምን ማለት ነው የሚለውን ማየት ይኖርብናል። ካፒታል ማርኬት ወይም ደግሞ የሰነደ መዋለ ንዋይ ገበያ ማለት ከስሙ ለመረዳት እንደምንችለው መዋለ ንዋይን የያዘ ወይም ደግሞ ሀብትን የያዘ ሰነድ የምንገበያይበት ገበያ ወይም ደግሞ ማርኬት ነው ማለት ነው። ይህም ማለት ሎንግ ተርም ፈንድስ ሬዝ የሚደረጉበት ወይም ደግሞ ኢንቨስት የሚደረጉበት የፋይናንሻል ስርዓት ነው ማለት ነው። ለምሳሌ የቢዝነስ ሀሳብ ኖሯቸው ነገር ግን በገንዘብ እጥረት ምክንያት የቢዝነስ ሀሳባቸውን መሬት ላይ ማውረድ ያልቻሉ ግለሰቦች የሚሆን ድርጅቶች የካፒታል ገበያ ጋር በመምጣት ፈንድ ሬዝ ማድረግ ይችላሉ። እንዲሁም ድርጅቶች ካላቸው ካፒታል ላይ ሌላ ተጨማሪ ካፒታል ሬዝ ማድረግ ከፈለጉ የፋይናንሻል ማርኬት ጋር ያላቸውን ፋይናንሻል ኢንስትሩመንት ወይም ያላቸውን ሰነድ ኢሹ በማድረግ ተጨማሪ ካፒታል ሬዝ ማድረግ ይችላሉ። እንግዲህ ይህንን በአጭር ቋንቋ ስንገልጸው የካፒታል አቅርቦት ካለበት ወደ ካፒታል እጥረት ወዳለበት የሚደረግን የገንዘብ ዝውውር ካፒታል ማርኬት እያልን ልንጠራው እንችላለን። ስለዚህ ካፒታል ማርኬት በአጠቃላይ ገንዘብ የሌላቸው ሰዎች ወይም ደግሞ ድርጅቶች እንዲሁም ተጨማሪ ገንዘብ ወይም ካፒታል ሬዝ ማድረግ የፈለጉ ግለሰቦችም የሆኑ ድርጅቶች ካፒታል ወይም ፈንድ ሬዝ የሚያደርጉበት እንዲሁም ደግሞ ገንዘብ ያላቸው ሰዎች ያላቸውን ገንዘብ ኢንቨስት የሚያደርጉበት የፋይናንሻል ስርዓት ነው ማለት ነው። ሌላው በዚህ ቪዲዮ የምንመለከተው ካፒታል ማርኬት በኢትዮጵያ ምን እንደሚመስልና ካፒታል ማርኬት በኢትዮጵያ መመስረቱ ምን አይነት ሚና ይኖረዋል የሚለውን ይሆናል። እንግዲህ በሀገራችን ኢትዮጵያም የካፒታል ማርኬት እንዲመሰረት በቅርቡ አዋጅ መውጣቱ ይታወሳል። የኢትዮጵያን ካፒታል ማርኬት ኦቶሪቲም ካፒታል ሬዝ የሚያደርጉ ሁሉንም ድርጅቶች ሬጉሌትና ሞኒተር እንዲያደርጉ ኃላፊነት ተሰጥቷቸዋል። እንግዲህ ይሄ መሆኑ የተለየ ጥቅም አለው። ምክንያቱም ማንኛውም ካምፓኒ ሼር ወይም ደግሞ ፋይናንሻል ኢንስትሩመንት ኢሹ ከማድረጉ በፊት ሁሉም ካምፓኒ ላይሰንስድ መሆን አለበት። በዚህ በኢትዮጵያን ካፒታል ማርኬት ኦቶሪቲ አፕሩቭ መደረግ አለበት። እነዚህ ድርጅቶችም እያንዳንዱን የፋይናንሻል ኢንፎርሜሽናቸውን ለኢንቨስተር ዲስክሎዝ ማድረግ አለባቸው። እንግዲህ ይሄ መሆኑ የሚጠቅመን ለምንድን ነው? በካምፓኒዎችና በኢንቨስተሮች መካከል ያለውን ትረስት ቢውልድ እንድናደርግ ያግዘናል። ምክንያቱም ድርጅቶች ካፒታል ሬዝ ከማድረጋቸው በፊት ላይሰንስድ መሆናቸው ከተረጋገጠ፣ በኢትዮጵያን ካፒታል ማርኬት ኦቶሪቲ አፕሩቭ ከተደረገ፣ እያንዳንዱን ኢንፎርሜሽናቸውን ወይም ፋይናንሻል ኢንፎርሜሽናቸውን ለኢንቨስተሮች ወይም ደግሞ ለስቴክ ሆልደርስ ዲስክሎዝ የሚያደርጉ ከሆነ፣ ሪጉላር ፋይናንሻል ሪፖርት የሚያቀርቡ ከሆነ ሪስክን ሪዲዩስ እንድናደርግ ያግዘናል ማለት ነው። ምክንያቱም ከዚህ በፊት የነበረው አሰራር ምንድን ነው? ድርጅቶች ካፒታል ወይም ደግሞ ፈንድ ሬዝ ያደርጋሉ። ገንዘቡን ከሰበሰቡ በኋላ እነዚህ ድርጅቶች ይጠፋሉ። ነገር ግን እነዚህ ሂደቶች በኢትዮጵያን ካፒታል ማርኬት ኦቶሪቲ ከተካሄዱ ድርጅቶች ገንዘብ ሰብስበው የሚጠፉበት ቴንደንሲ ይቀንሳል ወይም ደግሞ ሪስክን ሪዲዩስ እናደርጋለን ማለት ነው። ሌላውና ሁለተኛው የካፒታል ማርኬት በኢትዮጵያ የመመስረቱ ጠቀሜታ ምንድን ነው? ሊኩዊዲቲን ኢምፕሩቭ እንድናደርግ ያደርገናል። ለምሳሌ የካፒታል ማርኬት ኢትዮጵያ ውስጥ ከመመስረቱ በፊት አንድ ሰው የአንድን ድርጅት ሸር ቢገዛ ይህንን ሸር ደግሞ ተመልሶ መሸጥ ቢፈልግ በጣም አስቸጋሪ ነው። ምክንያቱም ምንም አይነት ኦርጋናይዝድ የሆነ ፕላትፎርም ስለሌለ ገዢዎችንም ይሁን ሻጮችን ለማግኘት በጣም አስቸጋሪ ነበር ማለት ነው። ይሄ መሆኑ ደግሞ የኢንቨስተሮች ገንዘብ ወይም ደግሞ ኢንቨስት ያደረግነው ገንዘብ ለረጅም ጊዜ ሎክ ሆኖ እንዲቀመጥ ያደርጋል ማለት ነው። ነገር ግን ካፒታል ማርኬት ከተመሰረተ በኋላ ግን ፎርማል የሆነ ፕላትፎርም ስላለ እዛ ፕላትፎርም ላይ ወይም ደግሞ የኢትዮጵያን ሴኩሪቲ ኤክስቼንጅ ላይ ሄዶ ማንኛውም ሰው ያለውን ሸር መሸጥ ይችላል። መግዛት ከፈለገም ኤኒ ታይም ሸር መግዛት ይችላል ማለት ነው። ይሄ ደግሞ ኢንቨስተሮች ሸር ላይ ኢንቨስት ያደረጉት ገንዘባቸው ከዚህ በፊት ከነበረው ሞር ሊኩዊድ እንዲሆን ያደርገዋል ማለት ነው።
እንግዲህ ስለ ካፒታል ማርኬት ምንነት ይህን ያክል ካየን ካፒታል ማርኬት ላይ ደግሞ ትሬድ የሚደረጉት የትኞቹ ፋይናንሻል ኢንስትሩመንቶች ናቸው ወይም ፋይናንሻል ሴኩሪቲዎች ናቸው የሚለውን እንመልከት። እንግዲህ እንደሚታወቀው ካፒታል ማርኬት ላይ ትሬድ የሚደረጉት ሎንግ ተርም ፋይናንሻል ሴኩሪቲዎች ናቸው። እነዚህም ሼርስ ወይም ስቶክስ፣ ቦንድስ እንዲሁም ደግሞ ዲቤንቸርስ ናቸው ማለት ነው። ወደ ጥያቄያችን ስንመለስ የጥያቄው መልስ ሲ ሎንግ ተርም ፋይናንሻል ሴኩሪቲስ ይሆናል።